በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓለ ደብረ ታቦር በሰላም አደረሳችሁ። ዛሬ በዚህ ቪዲዮ ስለ በዓለ ደብረ ታቦር እንዲሁም ቡሄ ስለሚባለው መንፈሳዊ ይዘትና ታሪካዊ አመጣጥ በሰፊው የምንመለከት ይሆናል። ቻናሉን ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩት በአክብሮት እጠይቃለሁ። አመሰግናለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን በዓሉ በድምቀት ይከበራል። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት ገላጣ ማለት ነው። በአገራችን ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን ወይም የቡሄ በዓል ይባላል። ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን ወደ ጥቢ የሚያምራበት ወደ መጸው የሚገባበት ወገግታ የሚታይበት ሰማይ ከጭጋጋማነት ወደ ብሩህነት የሚሸጋገርበት ወቅት በመሆኑ ከቡሄ በኋላ የጠነከረ ክረምት አይኖርም። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ በአንዳንድ የአገራችን አካባቢዎች የቡሄ ዕለት ማታ ምዕመናን ችቦ ያበራሉ። ይህም በደብረ ታቦር ለታየው ብርሃነ መለኮት ምሳሌ ነው። ሕፃናቱ ይህ በዓል ከመድረሱ በፊት ቀደም ብለው ጅራፍ ሲገምዱና ሲያጮኹ ይሰነብታሉ። እናቶችም ለዚህ ባህል የሚሆን ዳቦ ለመጋገር ስንዴያቸውን ሲያጡ ሲፈትጉ ይሰነብታሉ። በበዓሉ ዋዜማ ነሐሴ 12 ቀን ሕፃናት በየቤቱ እየዞሩ ቡሄና ቡሄ በሉ ቡሄ በሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ ይጫወታሉ። በዚህ ጊዜ እናቶች ካዘጋጁት ዳቦ እያነሱ ይሰጧቸዋል። ሕፃናቱ ቡሄ የሚሉትም ዳቦን ነው። ጌታችን ብርሃነ መለኮቱን በገለጠበት ዕለት እረኞች ከብርሃኑ የተነሳ እየተገረሙና እየተደነቁ ወደ ቤት አልተመለሱም ነበር። የልጆቹን መዘግየት ያዩ ወላጆች ችቦ አብርተውና ዳቦ ይዘው ፍለጋ ወጥተዋል። ቡሄ ለሚሉ ልጆች ሙልሙል ዳቦ የሚሰጠውና በበዓሉ ችቦ የሚበራውም ከዚህ ታሪክ በመነሳት ነው። ለክርስትና ልጅ፣ ለአማች፣ ለምራት፣ ለዘመድ አዝማድ ሁሉ የቡሄ ዳቦ ይሰጣል። ልጆችም ዳቧቸውን እየገመጡ ጅራፍ ሲገርፉ ይውላሉ። የጅራፉ መጮህ የድምፀ መለኮት ምሳሌ ሲሆን ጅራፉ ሲጮህ ማስደንገጡም ነቢያትና ሐዋርያት በድምፀ መለኮት መደንገጣቸውንና መውደቃቸውን ያስታውሳል። መምህረ ሐዋርያት ኢየሱስ ክርስቶስ ሦስቱን ተማሪዎቹን ጴጥሮስን፣ ያዕቆብንና ዮሐንስን ይዞ በደብረ ታቦር ምስጢር መግለጡን በማስታወስ የአብነት ተማሪዎች ከመምህራቸው ጋር በመሆን በዓለ ደብረ ታቦርን ቡሄን ያከብራሉ፣ ስሙን ይጠራሉ። የአብነት ተማሪዎች ስለ ደብረ ታቦር እያሉ እህል ከምዕመናን በመለመንና ገንዘብ በማዋጣት ጠላውን ጠምቀው ዳቦውን ጋግረው ቆሎውን ቆልተው ለደብረ ታቦር ዕለት ሊያስቀድሱ የመጡትን ምዕመናን በመጋበዝና እርስ በርስ በመገባበዝ እንደዚሁም ቅኔ በማበርከት በዓለ ደብረ ታቦርን በታላቅ ድምቀት ያከብራሉ። ይህም እስካሁን ድረስ በአብነት ትምህርት ቤቶች የሚሰራበት ነባር ትውፊት ነው። ነገር ግን በአንዳንድ አካባቢዎች በተለይ በከተማ ዙሪያ በዓለ ደብረ ታቦር ቡሄ ሃይማኖታዊ ትውፊቱን የለቀቀ ይመስላል። ለዚህም ልጆች የሚጫወቱበት መዝሙር፣ ግጥሙና ዜማው ዓለማዊ መልእክት የሚበዛበት መሆኑ በወቅቱ ችቦ ከማብራት ይልቅ ርችት መተኮሱና በየመጠጥ ቤቱ እየሰከሩ መጮኹ ወዘተ የበዓሉን መንፈሳዊ ትውፊት ከሚያደበዝዙ ተግባራት መካከል የሚጠቀሱ ናቸው። ከዚህ ሁሉ ጋርም በዚህ በዓል ገንዘብ ለመሰብሰብ ብቻ የሚሽቀዳደሙ ነገር ግን የበዓሉን ታሪካዊ አመጣጥ የማያውቁ ልጆችም ጥቂቶች አይደሉም። ስለዚህ ወላጆች ለልጆቻቸው የበዓለ ደብረ ታቦርን መንፈሳዊነት፣ የመዝሙሮቹን ያሬዳዊነትና አከባበሩን ከቤተ ክርስቲያን መምህራን በመጠየቅ ማስተማር፣ ልጆችም ከወላጆች ወይም ከመምህራን በመጠየቅ የበዓሉን አከባበር መረዳትና የዚህን በዓል መንፈሳዊ ትውፊት ሳይበረዝ ለትውልድ ማስተላለፍ ይገባቸዋል።
ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የሚለውንና ይህን የሚመስሉ መንፈሳውያን መዝሙራትን እየዘመሩ በየቤቱ በመዘዋወር የሚያገኙትን ዳቦና ገንዘብ ለነዳያን ለቤተ ክርስቲያን የሚሰጡ ልጆችንም ማበረታታትና አርአያነታቸውን መከተል ይኖርብናል። መልካም በዓለ ደብረ ታቦር ይሁንልን። ወስብሐት ለእግዚአብሔር። ምንጭ መጽሐፈ ታሪክ ወግስ መምህር አፈወርቅ ተክሌ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ብፁዕ አቡነ ጎርጎርዮስ ካለ ማኅበረ ቅዱሳን ድኅረ ገጽ። በድጋሚ እንኳን ለብርሃነ መለኮቱን ለገለጠበት ለደብረ ታቦር በዓል በሰላም አደረሳችሁ እያልኩኝ እንዲህ አይነት መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ላይክ በማድረግ እንድታበረታቱ በአክብሮት ተጠይቃለሁ። ስለምታደርጉትም አመሰግናለሁ። መልካም በዓል ይሁንልን። ይቆየን።